አይደለም ላዝናናህ ነው በትርፍ ሰዓቴ ስታንዳርድ ኮሜዲ ነው ላዝናናህ ብዬ ነው ያውቃል እኔ ላይ ነው ታዲያ እንዴ የምቀልደው አይደለም ላዝናናህ ብዬ ነው ይህ ሲጀመር እኔ ላይ እኮ ሰላም እንዴት ናችሁ? ይሄ ሬድ ማክስ የዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌላው ጊዜ ባሪፍ ቪዲዮዎች ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። የኔ ሰርጋችን ቀዘቀዘ አይደለ? ኧረ አስጨፋር የሚገርም የስቴድ ማስጨፋር እኮ አምጥቻለሁ እኮ ትንሽ ቆይቶ እኮ ነው እየመጣ እኮ ነው። እሺ ኦይ መጣ ሚስማር ተራም ነው ቀዝቀዛለች እኮ ምንድነው ሚስማር ተራም ማለት አይደለም ስቴዲየም ማስጨፋሪ ሰርጌን ታበላሽ። ኧረ አንቺ ማጥላ ፎቅልሽ ንፍቅር ኧረ አንተ በስለዛ ተጨፈረን በእናትህ ሰርግ አድርገው እንዴ ሰርግ ምንም አልፈልግም በእናትህ ጉጃችሁ አንድ ላይ ተላቦቅ ወይዬ ጭራሽ ኧረ በቃ ይቅር የመጨረሻ በቃ ድምጽ ኧረ በእናትህ ሰርግ ታበላሽ ነው እንዴ ምን ሆነ ነው ይቅርታ በእናትህ ይቅርታ አንዴ እሺ መጨረሻ ተጋግፋን እሺ አንድ ላይ ዛጋ ሲያስጠሉ ምንድነው ሻረተው አንተ ሰርግን አበላሸ ማለት ነው። በቃ እኔ ፍቅር እኔ እኮ ስቴዲየም እናስማችሁ ክላሽ አድርጎኝ ነው ፍራቂ አንተ ሰርጓን አበላሹት። በቃ ምንም ልጆቹ ከስቴዲየም ራሱ ሊወጡ አልቻሉም። በቃ ዘፈናቸው ራሱ ምንም ስለ ስታዲየም ነው። ምን ልታዘዝ ነው እንዴ? አንድ ቀይጥ ምንድነው የኔት ሙሉ ሀይዘሽልኝ ተመጫለሽ። ቀይጥ እኮ ነበር ያዘዝኩት። አንዱ ስጋት አለሽ። ምን ይጨመር ነው እንዴ? ጀልባ ምን ይጨመር ጀልባ አላት። እውነትም ጀልባ ብቻ ሳይሆን ጀልባ ከነ መቅዘፊያው ከውትድርና ወጥተህ አስተናጋጅ ስትሆን እስኪ የሚበላ ምን አለ? ጥላት ለብለ ጥላት ዱለት ጥላት ተከሽኑ ጥላት ሳይከሽን ጥላት ድባቅ ጥላት በእንጀራ ጥላት ፍርፍር አለ። ጥላት ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ። አልሸባብ ተከሽኑ አለ። እነዚህ አሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር ዲሽቃ ቀላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላሳ ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው። ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣልኝ። እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ ሌላው ይሁንሽ ቀላ በወተት የሚለው ተመችቶኛል። ቀላ በወተት እሱ አሪፍ ነውና ጠላት ተከሽኑ። እነዚህ ምግቦች የምር ራሱ ምግብ ቢመጡ ራሱ አሪፍ ነው። መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሽ ይሰጣል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደታ ክብሬ እየመጣው ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሽ ይሰጡታል። ምን ነው ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ አላ ልትበላይ ነው አይደል? ጋሽ ነው ሊያለቅሱ ነው እንደ በእናትህ ይሰጣል። ተዋልካ እንደ ለዘላዛ ብንትናል ኖርማል ነው መንገድ አይደል? ተይመች ጋቢና ሂሳብ ኧረ ጋሽ በእናትህ አባቶች እኮ በቃ በጣም ነው የምታስጨንቁት። ታክሲ ላይ መልስ ምናምን ዋው እኔ ፍቅር እንዳልኩሽ ችግር የለውም። አባቴ የተባረከ ሰው ነው። ቅብርር አድርጎ ያኖረናል። እሺ እኔ አባ መጣ ምን ልሰራ ነው የመጣው? እንደ አባዬ ምን ገላለሁ። ምግቡን ለምን ነው ባልተወጣው? እንደ አባዬ ምን ማለት ብቻ ውስጥ ያደረኩት ምግብ ለምን በላ? እኔ ምን ልብላ? በራብ ልሙት? እኔ አይደለሁም የበላሁት። ገላለሁ። አንተ ምን አይነት ልፋጭ ሆነ ልጅ ነው የወለድኩት? እኔ እንዳመጣ እኔ አይደለሁም የበላሁት። አሳስራለሁ። እሺ እኔ አይደለሁም የበላሁት። አባዬ ኧረ እባክህን ፍቅረኛዬን ላስተዋውቅ መጥቼ እኮ ነው። ለምን ታዋርደኛለህ? ፍቅረኛ ምን አገባኝ እኔ። እንዴት አደሩ? ዞር በይ ደምሽ እንዳላፈስልሽ አንቺ። ኧረ አባዬ እንዴ ለምን ትቆጣለሽ? ለምን ምን ልታረጋት ነው ይዛት የመጣው? ዝም በይ። ፍቅረኛዬ ነች ላገባት ነው። አላስተዋውቅ ነው ያመጣኋት።
ምን ልታበላት ነው ያመጣት? ዋናው ፍቅር ነው ጋሼ። ዋናው ፍቅር ነው። ሂዱ ኑሩ። ኑሩ በቃ ስራ ይዛተ ሂጂ ኑሩ። ያ ፍቅር የት ነው የምኖረው? አትልማጭማጭ። የት ነው የምኖረው? ታዚ ይዘህ መጣት ቅማሎቹ ልታበላቸው ነው? ኧረ አባዬ እባክህን እንዴ! እዛች እርኩስ የሆነች ክላስ ገብተህ ተዋኖቹን ሰብስበህ አንድ ላይ ልታበላት ፈልገህ ነው? ኧረ ነው ከብብቴ ስር ቅጫምና ቁንጫን ልታበላት ነው? ዞር በል ከስሬ በቃ ጨረስ አይባልም እንዳልገልሽ ናቶቸው እኛ ቤተሰብ አፈርቢ እኛ ቤተሰቦች ጋር ኧረ በስመ አብ! እንደዚህ አይነት አባቶች ግን ምንድነው? አንደኛ ልጁንም አሳጡት በቃ። ሲቀጥል ምንድነው አፈርቢ አፈርቢ። የመጀመሪያ ቀን ሊያስተዋውቅ መጥቶ እንግዲህ ልጅቷን እንግዲህ አሳጧት። ይሁን እስኪ እቺ ጀቷቱ መጣ በሱና ምንድነው አስሬ ብዞርብኝ ያማል። እኔ ናዝሬ ልጅቷ እኮ አረገዝኩ እያለች እኮ ነው። ኢየሱስ አንተ አትቀልድ። ሂጂ ታከሚ ብያታለሁ እንዴ። ይሄ በምን ላሳድግ ሆኖ ልጅን ተርዚና ቀባረኩ ትላለች እንዴ? አትይወት ተበላሽ። ምን አለሽ ዶክተሩ? ንገሪኝ። አላረገዝኩም ካንሰር ነው። የስ አላረገዘችም። አላረገዘችም። ካንሰር እኮ ነው እያልኩ ያለሁት ገብቶሃል? ደስ አላለሽም? ካንሰር ይዞኛል እኮ ነው እያልኩ ያለሁት። አላረገዝሽም እኮ እንዴ? ምንድነው በሽታ ታዲያ? ምን ረዳሽ አላላትም አንተ? ለሷ እንዴት ነው የምታስቢው? ወይ በጣም ራስ ወዳድ ነሽ። ዋው ካንሰር ይዟታል። እሺ ልጅቷ እኮ ካንሰር ይዟታል። ጭራሽ አላረገዘችም ብለው እነሱ ይጨፍራሉ። ግን ታማለች እኮ ምንድነው? በቃ ቤቴ ከስለ ደረሻ አይደል? በቃ እሺ ወይ ደውል። እወድሃለሁ። በቃ ሰላም በይልኝ። ሰላም በይልኝ። እወድሃለሁ። እወድሃለሁ። በቃ ዲቪሽን ምንድነው? እወድሃለሁ። ቴንክ ዩ መልሱ ይሄ ነው። እወድሃለሁ ነው እያልኩ ያለሁት። አመሰግናለሁ። እሺ ተናገር። ምንድነው? እኔ ምን እወድሃለሁ። ተናገር መልሱ። እኔም ጋር እንደዛው ምንድነው እኮ ምን አንድ ነው። እኔም ተናገር። አሁን ያልሽው አለ አይደል? ምንድን ነው ያልኩት? አሁን ያልሽው እኔም ጋር ተመሳሳይ ነው። ተናገራት። ምንድን አሁን ያልሽው አንድ ነው። እኔም ጋር እኮ ተናገራት። እወድሃለሁ። ተናገራት። ተናገር። ይሄ ሮሜዮ እና ጁሊየት ላይ እንዳሉት አለ አይደል? ተናገር። ታይታኒክ ላይ እንዳሉት እንደዚህ አይነት ስሜት ነው እኔም ያለው። እወድሃለሁ እያልክ ነው ትናገራታለህ። እወድሃለሁ እያልክ ተናገር። በቃ ተናገር። ምንድነው? ተናገራት። ምንድነው የማይናገረው? ደግሞ አዛጋት ልጅቷ ራሱ በጩኸት ሰፈሩን ቀወጠችው። አንተ ምን አባረ ትምህርት ቤት የቀረው? ኧረ አባዬ ተው እስኪ። ዛሬ ትምህርት ቤት እሳት ተነስቶ ብዙ ብዙ ልጆች ሞቱ። ሰው ሞተ? በጣም ብዙ ተደረፍክልኝ። እኔም ለስድስቱ ቄሳስ ማለት ነው። ልጆቹ ለሞትባቸው ቤተሰቦች ትምህርት ቤቱ 2 ሚሊዮን ብር ካሳ ከፈለ። አንተ ምን አባስ ሰራ ነው? ኧረ አባዬ እኔ ተርፌ ነው ሽንት ቤት ገብቼ ልታራ 2 ሚሊዮን ብር ታዲያ። ኧረ አባዬ ለምን አልተቃጠልክም አንተም ከነሱ ጋር? እዚህ እሱ ሽንት ቤት ሄዶ ያበለጠው 2 ሚሊዮን ብር። ወላጆች በቃ በ2 ሚሊዮን ብር ልቀይሩ ነው ወይንስ ምንድነው? ቆይ እና ይገርምሻል፣ እኔ ይሄንን ሀብት ያካበትኩት ለፍቼ ጥሬ ነው። ዲስትሮ በቃ ያልሰራሁት ስራ የለም። የሚገርምሽ እና አሁን ላንቺ እኔ በስምሽ ምን ላድርግ? አንተን ብቻ ነው የምፈልገው። በእውነት በጣም ነው ደስ ያለኝ። በእውነት የኔ ፍቅር እቃችን እኮ ፓክድ ሆኗል፣ ተዘጋጅቷል። ለምንድን ነው ይዘን ማን ሄደው? ኤክስኪውዝ ሚ ማን ልበል? እንታውቃለን። ትቀልጃለሽ እንዴ? ፓክድ ሆኖ በር ላይ እየጠበቀን ነው። ይኸው ወዛደሩላ ቁጭ ብሎ የሚጠብቀው እኛን አይደል እንዴ? ይዞልን ወዛደር ደህና እያወራኋት ቡፋፊ ጎደሎ ቋንቋና አዋረደው ማለት ነው። ገና ሳይክሶ እንኳን ሳይጨርስ አሪፍ ነው። ከሊስትሮነት ተነስቶ ነው ዛሬ እዚህ የደረሰው። ያ ግን መጥቶ አሳጣው። ይመቻችሁ ብቻ። የፔሪ 103 ቁጥር መፍቻ ፈልጉ። አባባ መኪናውን ጨረስክልኝ እንዴ? ማርጨሊሱ አንተ ነው? አዎ። ፊስክ አድርጌዋለሁ። ሁሉ ነገር አየልኝ። ፊስክ አድርጌዋለሁ። ሞተሩንስ?
የምን ሞተር መኪና አይደለም እንዴ አንተ? ሞተር ክፍሉ ነው እባክህ ያልኩህ። ክላስ ነው የሚባለው በእንግሊዝኛ ክላስ። እንግሊዝኛ ታውቃለህ? እኔ አውቃለሁ። ኖቲፊኬሽን ኤክስኖይሽን ያውቃለሁ በእንግሊዝኛ። አንተ ያማል እኔ ላይ ከምትፈላሰ መኪናውን ጨረስኩ ወይ? ለምንድን ነው አልሄድም ሲለኝ የነበረው? ስቦኪው ነው ችግሩ። አንተ ነው ስቦኪው ነው። ናይል ሰዓት ላይ ነበር። አሁን ኢሳት ላይ አድርጌዋለሁ። ዲሽ መሰለ እንዴ መኪናው? ያው ነው ይገናኛል። ቆይ እዚህ ግቢ ሃይ ብለኝ ሰለም እንዴ? ሃይ ይህ ልጅ እኔ ላይ ነው እንዴ የምታሾፈው? ሃይ ላስነ አንተ እስካሁን መፍቻውን አላመጣህም እንዴ? መጣ አንተ እኔ ላይ እስካሁን ሙድ እያስከኝ ነበረው። ለምን እንዴ እኔ ላይ ሙድ እያስከኝ ነው? ላዝናና ነው በስ በትርፍ ሰዓቴ ስታንዳርድ ኮሜዲ ነው ነኝ። ላዝናና ብዬ ነው ያውቃል። እኔ ላይ ነው ታዲያ እንዴ የምቀልደው? አይደለም ላዝናና ብዬ ነው። ይሄ ሲጀመር እኔ ላይ እኮ ይሄ በትርፍ ሰዓቱ ስታንዳርድ ኮሜዲ ሳይሆን ኮሞዲ ነው ነኝ ነው ያለው። አሪፍ እና 900 ቁጥር መፍቻ። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።